ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ከቶተናም ጋር የሚያደርጉት ጨዋታ አለ። በኦልድ ትራፎርድ የሚደረግ ተጠባቂ ትልቅ ጨዋታ ነው ያለው። ማንቸስተር ዩናይትድ እንደሚታወቀው 4ኛ ደረጃ ላይ ነው የሚገኙ። ቶተናም ደግሞ 14ኛ ደረጃ ላይ ሆኖ ነው ይህንን ጨዋታ የሚያደርጉት። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። ከምናነሳቸውን ፖይንቶች መካከል በዚህ ጨዋታ ዙሪያ ያለው ማንቸስተር ዩናይትድ እና ቶተናም ሲጫወቱ ቶተናም ምን አይነት ቡድን ነው፣ ማንቸስተር ዩናይትድስ እንደዚህ አይነቱን ቶተናም በምን አይነት መልኩ ማሸነፍ ይችላል የሚለውን ነገር ካላቸው ወቅታዊ ፐርፎርማንስ አንጻር ከአጠቃላይ ጉዳዮች አንጻር ለማንሳት እንሞክራለን። ከዛ ውጪ ደግሞ በማንቸስተር ዩናይትድ ዙሪያ ያው አሰልጣኝ ቀጣይ ማን ይሁን አይሁን የሚታወቅ ነገር የለም አይደለ? ገና ማይክል ካሪክ ራሱ ከመጣ 3 ጨዋታዎችን ብቻ ያደረገበትን መንገድ ነው እየተመለከትን የምንገኘው። የአሰልጣኝ አንሰርቴኒቲ አለ ወይ ደግሞ የትኛው አሰልጣኝ ቀጣይ እንደሚቀጥል እንደማይቀጥል የታወቀ ነገር የለም። ታዲያ ይሄ ነገር እንዴት ነው ተጫዋቾቹን አይጎዳም ወይ? ተጫዋቾቹ ላይ ፕሪፓሬሽናቸው ላይ ትልቅ ችግር አይፈጥርም ወይ የሚል ሀሳብ እየተነሳ ነው። ተመሳሳይ ጥያቄ ማይክል ካሪክንም የጠየቁበትን አጋጣሚ ተመልክተናልና ስለዛ ጉዳይ ለማንሳት እንሞክራለን። ከዛ ውጭ ደግሞ የካሪክ አጨዋወት ላይክ እየወሰደ ያለው ሪስክ አለ አይደል? በተለያየ መንገድ ላይክ በተጫዋቾች ቅያሬ ሊሆን ይችላል። በአጨዋወት ስታይሉ በእያንዳንዱ ሞመንት ከተመለከታችሁ ማይክል ካሪክ ኖርማል የሚባል አጨዋወት ወይ ደግሞ ይሄ ከሪስክ ነፃ የሆነ ሴፍ የሆኑ አጨዋወቶችን ወይ ደግሞ የአጨዋወት መንገድን አይደለም እየተከተለ የሚገኘውና ስለሱ ጉዳይም እንደዚሁ ለማንሳት እንሞክራለን። ማንቸስተር ዩናይትድ እንደሚታወቀው በሳምንት አንድ ጨዋታ ብቻ ግፋቢል ፕሪሚየር ሊግ ካለ በሳምንት 2 ጨዋታ ካላረገ በስተቀር ሌላ ምንም አይነት ጨዋታ አያደርግም። እንደሚታወቀው ያለው አንድ ውድድር ላይ ብቻ ነው። ፕሪሚየር ሊግ ደግሞ በሳምንት አንድ ጨዋታ የሚደረግበትን አጋጣሚ ነው እየተመለከትን የምንገኘውና ማንቸስተር ዩናይትድ በሳምንት አንድ ጨዋታ ነው እያደረገ የሚገኘው። በመሃል ይሄ መሃል ሚድዊክ ላይ ያሉት ቀናቶች ላይ ምንም አይነት ጨዋታ እያደረገ አይደለም እና ምናልባት ወደ ፍሬንድሊ ማች ለማድረግ እየታሰበበት እንደሆነ ተሰምቷልና ምን ያህል ይሄ ነገር እውነት ነው፣ ምን ያህልስ መሆን ይችላል የሚለውን ነገር እንመለከታለን። ከዛ ውጪ ደግሞ ሜሰን ማውንት ያው ወደ ሜዳ ተመልሷል የሚሉ ነገሮችን እየተመለከትን እንገኛለን። ልምምድ ቦታ ላይ ታይተዋል ከማቲያስ ዴሊክት ጋርና ስለ ማውንት ግን ወደ ሜዳ መመለሱ ብቻ አይደለም እየተወራ የሚገኘው። ማውንት በማንቸስተር ዩናይትድ ቤት መቆየት አለበት ወይስ መሸጥ አለበት የሚሉ ሀሳቦች እየተነሱ ነው። እነዚህን ነገሮች ለማንሳት እንሞክራለን። ከዛ ውጪ ደግሞ ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ የለወጣቸው ያሻሻላቸው ህጎች አሉ። እነዛ ህጎች ምንድናቸው የሚለውን ነገር ለማየት እንሞክራለን። በእነዚህ ጉዳዮች ዙሪያ እያወራን የምንቆየው ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብሮ መሆን ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ ወደ ከቶተናም ጋር ጨዋታውን ያደርጋል። በ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 4ኛ ደረጃ ላይ ነው ያለው ማንቸስተር ዩናይትድ እንደሚታወቀው። ቶተናም ደግሞ 14ኛ ደረጃ ላይ ነው ያለው። ቶተናም በቻምፒየንስ ሊግ እና በፕሪሚየር ሊግ አንድ አይነት ቡድን አይደል? ላይክ የሚጫወትበት መንገድ ብዙ ነገሮች ኢቭን ቶተናም ቤት ቶማስ ፍራንክ ራሱ እንዳይሰናበት እየተባለ የሚገኘው ወይ ደግሞ እድል ሊሰጠው ይገባል፣ ቻንስ ሊሰጠው ይገባል እየተባለ የሚገኘው ቻምፒየንስ ሊግ ላይ እያሳየ ባለው ፐርፎርማንስ ላይ ቤዝድ ነው። ምክንያቱም እንደዚህ አይነት ነገሮችን ማድረግ ከቻለ በትልቁ ውድድር በቻምፒየንስ ሊግ ላይ ይሄን ነገር ማድረግ የሚችል ከሆነ ትንሽ እድል የሚሰጠው ከሆነ ፕሪሚየር ሊግ ላይ አንዳንድ ማሻሻያዎች የሚደረጉ ከሆነ ነገሮችን ማስተካከል ይችላል። የሱ ጥፋት ብቻ አይደለም የሚሉ ሀሳቦች እየተነሱ ያሉበት በቃ ቻምፒየንስ ሊጉ ላይ እያደረገ ከሚገኘው ነገር አንጻር ነው ወይ ደግሞ ቻምፒየንስ ሊጉ ላይ እያስመዘገበ ካለው ውጤት አንጻር ነው ይሄ ነገር እየተነገረ ያለው እንጂ ፕሪሚየር ሊግ ላይ እንደምታዩት ነው 14ኛ ደረጃ ላይ ነው ያለው። ስለዚህ የመቆየት ያለ መቆየቱ ጉዳይ ፕሪሚየር ሊግ ላይ እያሳየ ባለው ፐርፎርማንስ ላይ ከሆነ ጥሩ ነገር አይደለም እያስመለከተን ያለው ወይ ደግሞ እያሳየ የሚገኘው ጥሩ ነገር አይደለም። ቻምፒየንስ ሊግ ላይ ግን የተሻለ ነው። ፕሪሚየር ሊግ ላይ 14ኛ ደረጃ ላይ ነው ያለው። 29 ነጥብ ነው ያለው። 33 ጎሎች ናቸው የተቆጠሩበት። ያስቆጠረው ደግሞ 35 ጎል ብቻ ነው። ታዲያ ያገባው ጎል ላይ ለመድረስ 2 ጎል ብቻ ነው የቀረው። 2 ጎሎች ለምሳሌ በዚህ በኦልድ ትራፎርድ ግጥሚያ ላይ ማንቸስተር ዩናይትድ ይሄን ቡድን 3-0 ማሸነፍ የሚችል ከሆነ ካገባው ጎል የገባበት ጎል ይበልጣል ማለት ነው። ይሄ ደግሞ ብዙ ጊዜ የወራጅ ቀጠና ቲሞች አሁን ለምሳሌ በዚህኛው ሲዝን ላይ እነ ወልቭስ እነ በርንሊ ያሉ አይደል ወራጅ ቀጠና ላይ ያሉት የነሱ አይነት ባህሪ ነው እንጂ በቶተናም ደረጃ ያለ ቡድን አይደለም እንደዚህ አይነት ነገሮችን ማሳየት ያለበትና በፕሪሚየር ሊጉ እጅግ በጣም ደካማ እንደሆነ ይታወቃል። ያው ማንቸስተር ዩናይትድ 40 ነጥብ ነው ያለው። በአጠቃላይ 44 ጎሎችን ማስቆጠር
ችሏል። በፕሪሚየር ሊጉ ሶስተኛ ደረጃ ላይ ነው ያለው ብዙ ጎል ባስቆጠረ በሚለው ማለት ነው። ሲቲ 49 ጎሎችን በማስቆጠር አንደኛ ላይ ነው ያለው። አርሰናል 46 ጎሎችን በማስቆጠር ሁለተኛ ላይ ነው ያለው። ማንቸስተር ዩናይትድ ደግሞ 44 ጎሎችን በማስቆጠር ሶስተኛ ደረጃ ላይ ነው ያለው። ግን ልዩነቱ ምንድነው? ማንቸስተር ዩናይትድ በአጠቃላይ በፕሪሚየር ሊጉ ብዙ ጎል በተቆጠረበት ሚሊዮን ከተመለከተን ስድስተኛ ደረጃ ላይ ነው የሚገኘው። ስድስተኛ ደረጃ ላይ ከተገኘ በጣም መጥፎ ነው ኦብቪየስሊ አይደለ? በጣም መጥፎ የሚያደርገው ደግሞ ወይ ደግሞ ነገሩን የበለጠ መጥፎ የሚያደርገው ደግሞ ምን መሰላችሁ? ከወራጅ ቀጠናዎቹ ውጪ ሶስቱ ወራጅ ቀጠና ውስጥ ያሉት ቲሞች አሉ አይደለ? ከነሱ ውጪ ከማንቸስተር ዩናይትድ በላይ ጎል የተቆጠረባቸው ቡድኖች ሁለት ብቻ ናቸው። ማለትም በርንሞዝ እና ሊድስ ብቻ ማለት ነው። እነዚህ ሁለት ቲሞች ብቻ ናቸው ከማንቸስተር ዩናይትድ በላይ የተቆጠረባቸው። 43 ጎል ተቆጥሮበታል በርንማውዝ፣ 42 ጎል የተቆጠረበት ደግሞ ሊድስ ነው። ሶ እነዚህ ሁለት ቲሞች ናቸው ከዛ ከማንቸስተር ዩናይትድ በላይ ጎል የተቆጠረባቸው እንጂ ከዛ ውጭ ያሉትን ከተመለከትን ዌስትሃም፣ በርንሌና ወልቭስ 48፣ 47 እና 45 ጎሎች ናቸው የተቆጠሩባቸው። ሶ ማንቸስተር ዩናይትድ በአጠቃላይ ሙሉ ካየን በ20 ቡድን አንድ ላይ ካወዳደር ስድስተኛ ደረጃ ላይ ነው ያለው ብዙ ጎል በተቆጠረበት ማለት ነው። ግን ደግሞ የወራጅ ቀጠናዎቹን ቲሞች ደግሞ ዞር አድርገን ለብቻ ከወራጅ ቀጠና በላይ ያሉትን ብቻ ደግሞ ከተመለከትን ደግሞ ማንቸስተር ዩናይትድ ሶስተኛ ደረጃ ላይ ነው ያለው ማለት ነው። ሶ ከሱ በላይ ያስቆጠሩት ከሱ በላይ የተቆጠረባቸው ሁለት ቲሞች ናቸው ከወራጅ ቀጠና ውጪ ያሉት ማለት። ከዛ ውጪ ግን ወራጅ ቀጠና ውስጥ ያለው ነው። ታዲያ ይሄንን ሁኔታ ተመልክተን ከነዚህ ጉዳዮች አንፃር ማንቸስተር ዩናይትድ ቶተንሃምን እንዴት ማሸነፍ ይችላል ወይ ደግሞ ምን አይነት አጨዋወትን መጠቀም አለበት የሚለውን ነገር ስንመለከት ከዚህ በፊት እንደተመለከት ነው ማይክል ካሪክ በሶስት አይነት አጨዋወቶች ነው የተገለጠው። እስካሁን ድረስ ሶስት አይነት አጨዋወቶችን አስመልክቶናል። የመጀመሪያው ምንድነው? ከማንቸስተር ሲቲ ጋር በጥልቅ መከላከል በጣም አደገኛ በሚባል መከላከልና በፋስት ብሬክ በአስፈሪ ትራንዚሽኖች ነው ወደፊት እየሄደ ጫናዎችን ሲፈጥር የነበረው፣ ማጥቃቶችን ሲሰነዝር የነበረው፣ የተለያዩ ነገሮችን ሲያደርግ የነበረው። ሶ ይሄኛው የመጀመሪያው አጨዋወት ነው። ሁለተኛው አጨዋወት ደግሞ ከአርሰናል ጋር ያደረገው ጨዋታ ላይ ያሳየው አጨዋወት ነው ወይ ደግሞ ያስመዘገበው ፐርፎርማንስ ነው። ከአርሰናል ጋር የነበረው ጨዋታ ደግሞ ልዩነቱ ምንድነው? እንደ ሲቲ አይደለም፣ በጣም በዲፕ ተከላክሎ ምናምን አይነት አይደለም፣ ፋስት ብሬኮችን እየተጠቀመ አይደለም ያገባው፣ ግን በተለየ መልኩ መሻሻሎችን አሳይቶ ነበር። ከዛ ደግሞ ከፉልሃም ጋር ያለውን ደግሞ ስንመለከት ሚክስድ ነበር ያኛው። ሶ አሁን ከቶተንሃም ጋር ሲሆን ቶተንሃም የሚቆጠርበት ቡድን ነው እንዳልኳችሁ 33 ጎሎች ተቆጥሮበታል። በእርግጥ ከማንቸስተር ዩናይትድ በ3 ጎል ብቻ ነው የሚያንሰው። ማንቸስተር ዩናይትድ 36 ጎል ተቆጥሮበታል፣ ቶተንሃም 33 ጎል ተቆጥሮበታል እና በማከላቸው ያለው የተቆጠረባቸው የጎል ልዩነት 3 ብቻ ነው። ሶ ሁለቱም ጎል ይቆጠርባቸዋል። ግን ደግሞ ቶተንሃም ጎል የሚቆጠርበት ቡድን ነው። ማንቸስተር ዩናይትድ በሜዳው ነው የሚጫወተው፣ 4ኛ ደረጃ ላይ ነው ያለው። ሶ ቶተንሃም ብዙ ጊዜ ጎል የሚያስተናግድ ቡድን ስለሆነ ማንቸስተር ዩናይትድ ደግሞ ጎል የሚያስቆጥር ቡድን ነው። 44 ጎሎችን አስቆጥሯል እንዳልኳችሁ። በፕሪሚየር ሊጉ ከተመለከታችሁ ቶፕ 3 ውስጥ አለበት 44 ጎሎችን በማስቆጠር ማለት ነው። ሶ ብዙ ጎሎችን የሚያስቆጥር ቡድን ነው። ኦፍ ኮርስ ብዙ ጎል ይገባበታል፣ ግን ከተቆጠረበት ጎል በላይ ማለት በደንብ በላይ ነው ጎሎችን ሲያስቆጥር የተመለከተ ነው። ወደ 8 ወይም ደግሞ ንጹህ የጎል ዲፈረንስ ከተመለከተን 8 አለው። በአንጻሩ ቶተንሃም 2 ብቻ ነው ያለው። ሶ ይሄንን ስንመለከት ማንቸስተር ዩናይትድ በሌላ መልኩ ወደ ማጥቃት እንቅስቃሴ ያዘን ብሎ መጫወት የሚችል ከሆነ የተሻለ የማስቆጠር ቻንስ ይኖረዋል። ቶተንሃም በእርግጥ አታካቸው አደገኛ ነው። ማይክል ካሪክም በጋዜጣዊ መግለጫ ላይ የተናገረው ያንን ነበር። አታካቸው አደገኛ ነው። ዩናይትድ ደግሞ ዲፌንሱ ሳሳ ያለ እንደሆነ ይታወቃል። ሶ ያን ነገር ለማጠንከር ወይ ደግሞ ያንን የነሱን ደካማ ጎን ለመጠቀም የሚያስፈልግ ከሆነ በእርግጠኝነት መሆን ያለበት ነገር በሙሉ ኃይሉ ለማጥቃት የሚሞክር ከሆነ ቶተንሃም ላይ ጎል የሚያስቆጥርበት ብዙ አይነት መንገድ አለ። ከዚህ በፊትም በቶተንሃም ሜዳ በሩበን አሞሪም ጊዜ ተመሳሳይ ነገር ተመልክተን ነበር። ማንቸስተር ዩናይትድ ጎል ለማስቆጠር በጣም በብዙ ቀርቦ የነበረባቸውን ግን አልጠቀምበትም። በሁለታቻ ነበር ተጠናቆ የነበረው። ሲቀጥል ደግሞ ባለቀ ሰዓት ላይ ደግሞ ስፐርሶች ጎል የሚያስቆጥሩት ነገር ስላለ ማንቸስተር ዩናይትድ ይሄን ነገር በደንብ መጠንቀቅ መቻል አለበት። ግን ማይክል ካሪክ ከመጣ በኋላ የኮቺንግ ስታፎቹን ቀጥታ ወደ የስፐርስን ጨዋታ እንዲመለከቱ ወይ ደግሞ የስፐርስን ጨዋታ ቼክ እንዲያደርጉ ስካውት እንዲያደርጉ ልኳቸው ስለነበረ ብዙ ጠንካራ ደካማ ጎኖቻቸውን በደንብ አድርገው መንጥረው ለማውጣት የሞከሩበት አጋጣሚ እንዳለ ይገመታል። እንደዛ አይነት ነገር ይገመታል እና ያ ነገር ላይ ያደርጉ የሚችሉበት አጋጣሚ አለ። ከዛ ውጪ በማንቸስተር ዩናይትድ ቤት በኩል ማይክል ካሪክ የቀየረው ነገር ምንድነው? በህግ ደረጃ አንደኛ በአሞሪም ጊዜ እንደዚህ ነው። በቴና ጊዜ የነበረው ነገር ምንድነው? ማንቸስተር ዩናይትድ ልክ ከጨዋታ ማግስት ከጨዋታው በኋላ ዛሬ ተጫውቶ እንደ ነገ የትሬኒንግ ሴሽን ይኖራቸዋል። ማለት ሪከቨሪ ፕሮግራም
ምናምን ላይ የተጫወቱት ሪከቨሪ ፕሮግራም ይኖራቸዋል፣ ሌሎቹ ደግሞ የትሬኒንግ ሴሽን ይኖራቸዋል። በካሪክ ጊዜ ደግሞ ይሄ ነገር ተቀይሯል። አሁን ተጫዋቾች ልክ ጨዋታ ካለቀ ከአንድ ቀን በኋላ በንጋታው አይደለም ከ24 ሰዓት በኋላ ነው ይሄ ሪከቨሪ ሴሽኖች ትሬኒንጎች ምናምን የመሳሰሉት ነገሮች የሚደረገው እንጂ ተጫዋቾች በንጋታው ካሪንግተን እንዲመጡ አይደረግም። ሲቀጥል ደግሞ የትሬኒንግ ሴሽኑም ደግሞ በካሪክ ጊዜ አሁን አንሷል። ላይክ የተለጠጠ አይነት አይደለም። በጣም ብዙ የሚባል በቃ ብዙ ነገሮች እንትን የሚባሉበት አይደለም አሁን ላይ። ወይ ደግሞ በካሪክ ጊዜ እየተመለከትን ያለ ነው ወይ ደግሞ እየተደረገ ነው ብለው የሰማናቸው ነገሮች ምንድናቸው? የትሬኒንግ ሴሽን በቃ አንሷል። በቃ አጠር ያለ ለተጫዋቾች የሚመጥን አይነት በቃ ፈጠን ያለ ትሬኒንግ ሴሽን ነው ያለው እንጂ ይሄ ረጃጅም በጣም የተንዛዛ ትልልቅ የትሬኒንግ ሴሽኖች እንደሌሉ እየተነገረ ይገኛል። እነዚህ ነገሮች በዋናነት በካሪክ ስር የተቀየሩ ህጎች ናቸው ተብለው ተመልክተናል ማለት ነው። ከዛ ውጪ ግን ካሪክ እነዚህ ነገሮች ለውጧል። ቆይታው ግን እርግጥ አይደለም። ይሄ ነገር ቡድኑን ዲስቴቢላይዝ አያደርገውም ወይ የሚል ጥያቄ ተነስቶለት ነበር። ተጫዋችም ስለነበርክ ታውቀዋለህ ምንድን ነው እዚህ ነገር ላይ ያለ ሀሳብ ተብሎ ተጠይቆ ነበር። ያለውም ነገር ምንድን ነው? ተጫዋቾቹ አሁን ላይ ስቴብል ላይ ናቸው ያሉት። እንደ ተጫዋች ደግሞ የምትፈልገው ነገር ቀጣዩን ጨዋታ ማሸነፍ ነው። በቃ ተከታታይ ጨዋታዎች ከዚህ ቀጥሎ ያለውን ጨዋታ ማሸነፍ ነው እንጂ ሁሌ የምታስበው የአሰልጣኝ የመቆየት ያለመቆየት ጉዳይ ብቻ አይደለም። በእርግጥ የማይካደው ነገር አንድ ተጫዋች ቀጣይ የሚኖረው አሰልጣኝ ማን ነው፣ ይሄው ይቀጥላል ወይስ አይቀጥልም በሚለው አንሰርቴኒቲ ውስጥ ሆኖ የሚያሳየው ፐርፎርማንስ እና ስቴብል ሆኖ ይሄ አሰልጣኝ ይቆያል ብሎ ስቴብል ሆኖ የሚኖረው ሜንታሊቲ አንድ አይነት አይደለም። ግን ካሪክን ካመን ነው ግን ምንም ችግር እየተፈጠረ አይደለም። ተጫዋቾቹ በደንብ አድርገው ሃንድል እያደረጉት ነው፣ ጥሩ ሙድ ላይ ናቸው ያሉት ብሎ የተናገረበት አጋጣሚ አለ። ከዛ ውጪ ጨዋታዎች ላይ እያየ የምንገኘው የካሪክ ሪስኮች ከመጀመሪያው ጀምሮ ካሰላለፍ ካስተውሳችሁ የሲቲ ጨዋታ ላይ ማቲያስ ኩኛ ቤንጃሚን ሼሽኮን ቤንች አድርጎ ነበር የጀመረው። ሪስክ ነው ይሄ ነገር። ሼሽኮን ሁለተኛ ተከታታይ ጨዋታ ላይ ቤንች አድርጎት ነበር የጀመረው የአርሰናሉ ጨዋታ ላይ። መልሶ የፉላሙ ጨዋታ ላይም ተመሳሳይ ነገር ነበር ያደረገው እና ተጫዋቾችን ከማስገባትም አንጻር የሚወስዳቸው ሪስኮች አሉ። ቅያሪዎቹ ላይ የሚወስዳቸው ሪስኮች አሉ። ሜዳ ውስጥ ሲጫወቱ ማንቸስተር ዩናይትዶች የሚወስዱት ሪስኪ የሆኑ ኳሶች ናቸው። ፓስ የሚያደርጉት ኳሶች በደንብ ካያችሁት ሲምፕል የሆኑ ፓሶችን ከማድረግ ይልቅ በጣም ረጅም ቦታ ላይ አደጋ መፍጠር የሚችል ቦታ ላይ ከተሳሳቱ ሪስኩ ከባድ የሚሆንበት ቦታ ላይ ነው ሞር ያንን ኳስ ፓስ ለማድረግ የሚሞክሩት ወይንም ደግሞ ኳስ ለማቀበል ጥረት የሚያደርጉት እንጂ ይሄ ሲምፕል ኤንድ ሴፍ ፓሶች ብዙም እየተመለከትን አይደለም ወይ ደግሞ ኦልሞስት ቀርተዋል ማለት ይቻላል። ሶ እነዚህ ሪስኮች ታዲያ ለማይክል ካሪክ ቫልዩ እየሰጡት ነው፣ የሆነ ነገር አቺቭ እንዲያደርግም እየረዱት ነው ያሉት። ያ ብቻ አይደለም፣ ያው ዋጋ እያስከፈለውም ያለበት መንገድ አለ። የሚቆጠሩትን ጎሎች ካያችሁ ግን እያስቆጠረም ስለሆነ ሪስኮቹ ወርዝ እያደረገ ነው። ቤንጃሚን ሼሽኮም እየተሻሻለ የመጣበትን መንገድ ተመልክተናል። ኩኒያንም ተከታታይ ጨዋታ ቤንች አድርጎ ከዛ በኋላ ያስገባበትን መንገድ እየተመለከትን እንገኛለን። ከዛ ውጪ ዩናይትድ ሚድዊክ ላይ የፍሬንድሊ ማች ሊያደርግ ነው የሚሉ ሀሳቦች እየተነሱ እንደነበረ ሰምተናል። ለምን እንዳልኳችሁ መግቢያ ላይ ማንቸስተር ዩናይትድ በሳምንት አንድ ጨዋታ ነው የሚያደርገው። ፕሪሚየር ሊግ ካለ የሳምንቱ አጋማሽ ላይ ፕሪሚየር ሊግ የሚኖር ከሆነ ኦፍኮርስ ሁለት ጨዋታዎችን ሊያደርግ ይችላል። ከዛ ውጪ ግን አንድ ጨዋታ ብቻ ነው የሚያደርገው። ሶ ይሄ ነገር ቡድኑ በደንብ ሪከቨር ለማድረግ አንድ ጨዋታ ላይ በቃ ሳምንቱን ሙሉ እንዲዘጋጅ እንደሚረዳው ግልጽ ነው። በዛው ልክም ደግሞ መጥፎ ሳይድም አለው። ተጫዋቾች ቶሎ ጌም ታይም የማያገኙ ከሆነ ከሪትም ሊወጡ የሚችሉበት ለምሳሌ በዚህ ጨዋታ የሚገቡበት ሪትም ቀጣይ ሳምንት ላይ ላይኖሩ ይችላል። ለምን መሀል ላይ ጨዋታ ስለማይኖር የሚሉ ስጋቶችም አሉ። ግን ካሪክ እንዳለው ግን እያሰብንበት ነው። እስኪ ሊሆንም ይችላል ላይሆንም ይችላል አይነት ነገር፣ ይሄ የተረጋገጠ ነገር የለም ግን እያሰብንበት ነው፣ መደረግ ያለበትን ነገር ለማድረግ እንሞክራለን ብሎ የተናገረበት አጋጣሚ አለ። ከዛ ውጭ እንደመጨረሻ የምናደርገው ሜሰን ማውንት ወደ ሜዳ እንደተመለሰና ትሬኒንግ ማድረግ እንደጀመረ እየሰማን እንገኛለን። እሱና ማቲያስ ዴሊክት በትሬኒንግ ግራውንድ ላይ ተመልክተናቸዋል፣ ትሬኒንግ ሲያደርጉ ማለት ነውና አሁን ትልቁ ጥያቄ ማውንት ከጉዳት ነፃ ሲሆን በጣም አስደናቂ ሁሉም አሰልጣኝ የሚፈልገው አይነት ተጫዋች ከጉዳት ነፃ ሲሆን፣ ግን ከጉዳት ነፃ የሚሆንባቸው ደግሞ ታይሞች በጣም ትንሽ ናቸው። በጣት የሚቆጠሩ ጊዜያቶች ላይ ነው ከጉዳት ነፃ የሚሆን። ታዲያ እንደዚህ አይነት ተጫዋችን እንዴት ነው የሚያዘው? መሸጥ ነው ያለበት ወይንስ ደግሞ መቆየት ነው ያለበት? በጣም ግራ የሚያጋባ ነገር ነው የሜሰን ማውንት ጉዳይ ማለት ነውና በትልቁ እያወያየ የሚገኘው ጉዳይ በትልቁ እያወያየ የሚገኘው ሀሳብ ይሄ ነውና የእናንተ ሀሳብ ምንድን ነው? በማውንት ጉዳይ ምን ትላላችሁ? መቆየት አለበት ወይንስ መሸጥ አለበት የሚለውን ነገር
በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃቸዋለን። ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።